አላወቅሽ መሰለኝ። ፍቅር እኮ ነኝ። አጋጭሻለሁ። ሰሚኛለሽ? አዳጥከ ከዚህ በኋላ እንዳላገኝሽ እሺ። ቀበጧ ሊዲያ በሄኖክ ታገተች። ቤዛና አዴ ተደባደቡ። ለምለምም በመሀል ገብታ ቤዛን ሂጂ ውጪ ከዚህ ምን ትሰሪያለሽ በማለት እየጮኸችም ተናገረቻት። ኤላም ለለምለም እኔ የምወደው አንቺን ብቻ ነኝ፣ እኔ የአንቺ ብቻ ነኝ፣ አትጠራጠሪኝ አላት። ለአንተ የማይታየው ለእኔ የሚታየው አለ አለችው ለምለም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት የእግዚአብሔር ሰላም ብዝት ትረፍ ይበልልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም የምሰራው ቪዲዮዎች እንዲደርሳችሁ የደውል ምልክቷን ማጥቆራችሁ እንዳይረሳ። ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ። እንደውም ላይክ እና ሼር እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ክብረት ይስጥልኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። ሰራተኛዋ አዴክ ምሳ እየሰራች እንግዲህ ናኦሌ ወደ ክፍል ገብቶም እሷን እንዴት እንደሚያግታት ሲስተም እያዘጋጀ ነው። እሱም በቅርብ ቀን ስኬታማ የምትሆኝበት ስራ አለና ይዤሽ ልሂድ፣ ደግሞ ለምንድነው እሱ አንዱን ሀብታም የማታፈቅሪው በማለትም ለአዴ ይነግራታል። ሊዲያ ቀበጧም እንግዲህ አዴ እያለች ወደ ኪችን በምትገባበት ሰዓት እሱን ታየዋለች። ምን ትሰራለክ ደግሞ አንተ ከዚህ ትለዋለች። እሱም አይ ምግቡ ደረሰ ለመጠየቅ ነው የመጣሁት ይላታል። አፍጥኝው ትላለች እሷም። ከዛ የልትሄጂ ነው የቸኮልሽው ሲላትም ኤላ ጋር ሊሄድ ነው ትለዋለች። ኤላ ማን ነው በማለትም ይጠይቃታል። አዴም በመሀል ትገባና ኤሌ ማለት የለምለም ፍቅረኛ ነው ትላለች። እሷም አንቺ እረፍ፣ እኔ የኔ ፍቅረኛ ነው፣ ለምለም ማለት እንደ አዴ ሰራተኛ ነች፣ ዝም ብላ ሰራተኛ ነች በሚለውም ለናኦል ተነግረዋለች። እሱም እንግዲህ ዝም ብሎ ሲያዳመጣት ነበርና ምንድነው እሱ የምታወሩት ነበር ብላም ደግማ ትጠይቀዋለች። አይ የሆነ ስራ ነበረ፣ ለምንድነው በአቋራጭ የማትለወጡበት? ጥሩ ስራ ነው ይላታል። እሷም እንግዲህ አዴን ተዋትና ለኔ ንገረኝ ትለዋለች። ናኦሌም እንዴት ነው ግን ስኬታማ የሚሆነውም ስትለው ቆይ እነግርሻለሁ ይላታል። እንግዲህ ከዛ ቤት እንዲወጣላቸው ለምትፈልገው ፍቅር እንግዲህ ሶስቱን ልታወጣ መሬት እየጫነች ነው አሁንም። እሷም እንግዲህ ወደ ክፍል በምትገባ ሰዓት እሱም ተከትሏት ወደ ክፍልም ይሄዳል። ምን ልትሰራ ወደ ክፍሌ መጣክ በማለትም እንግዲህ ቤዛ ትጮህበታለች። እነሱም ተሯሩጠው ሲሄዱ የእሷን ጩኸት ሰምተው ምን ትሰራለክ በማለት ይጠይቁታል። እና ዴቭም እዚህ ቤት እንዳላይክ አላልኩክም እንዴ ምን ትሰራለክ ይላታል። እሱም እንግዲህ ቤዛም ትመለስና ይሄ ስራ ሁሉ የፍቅር ስራ ይመስለኛል ትላለች። ሊዲያ ደግሞ እንግዲህ እዚህ ቤት ሰው መተኛት አይችልም እንዴ በማለት ተናዳ ትወጣለች። የምትሰራለክ እዚህ ክላስ በማለትም ደጋግሞ ይጠይቀዋል። ሁሉም ክላስ ያሉት ሴቶች ናቸው፣ እኔ የልተኛ በማለትም ይጠይቃታል። እና ሳሎን ተተኛለክ በማለትም ይዘው ይሄዳሉ። ከፍቅር ጋርም እዚህ ጋር ቤዛ ጸብ ይፈጠራል። ይሄማ ያንቺ ስራ ነው በማለትም ትናገራለች። እሱም ወደ ሳሎን ይሄድና ሳሎን ላይ ይተኛል። ዴቭም ይሄ ነገር ምንድን ነው እሱ በማለት ያሰለስላል። እንግዲህ ዴቭም ወደ ክፍሉ እንዳለ ቤዛም ትገባና ምንድን ነው ትለዋለች። ከዛ እሱም አይ መቼ ነው ግን የምትጋቡት ይላታል። ምን ነው ቸኮልክ? ሙዜ ለመሆን ነው እንዴ ትለዋለች። ቤዛም አይ እኔና ባርኮቴ ስለተቀያየምን ሰርጋችሁ መቼ እንደሆነ ስለማላቅ ነው ትላለች። እንዴት ነው እናንተማ ሰራተኛ አፍቅራችሁ በማለትም ይናገራል። እሱም ስለ አዴ መጥፎ ነገር እንዲናገሩ ስለማይፈልግ ስለ አዴ መጀመሪያ ጠጋበይና አዳምጫት፣ ስሚያት። ስለዚህ እኔ ያፈቀርኩት በፍቅሯ የከነፍኩት እኔ ነኝ። ማንም በአዴ እንዲመጣብኝ አልፈልግም። ከዚህ ክፍል ውጭልኝ በማለት
ይጮህባታል። እንግዲህ እሷም በዚህ እንዳለች ፍቅርም ትመጣና ምንድን ነው የምትሰሪው አንቺ ከዚህ በማለትም ትጠይቃለች። እንግዲህ እሷንም ቤዛንም ከክፍሉ ካስወጣች በኋላ እሷም ለዴቭ እንደምታፈቅረው ትነግረዋለች። እሱም እንግዲህ አስጠንቅቆ እኔ አንቺን ማፍቀርም አልችልም፣ አንቺ የኔ ልትሆኚ አትችይም ይላታል። በዚህ መሀል እንዳሉ እንግዲህ አዴ ትመጣና ቁርስ ደርሰዋል ትላለች። ምን ልትሰሪ ነው የመጣሽው በማለትም አዴ ላይ ትጮህባታለች። መጣን በማለት እሱም ጥሏት ይወጣል። ለምለምም እንግዲህ ወደ አዴ ለመሄድም ትነሳለች። የት ልትሄጂ ነው በማለትም ይጠይቃታል። እሷም አይ አዴ ጋር ሊሄድ ነው ፈልገኪ ነው ትለዋለች። እሱም እኮ እኔ ፈልግሻለሁ ሁሌ፣ አንቺ ግን አትጠርጥሪ፣ እኔና የባርኮቴ ሚስት እኮ ዝም ብለን ጓደኛ ነን እንጂ ምንም ነገር የለንም፣ አንቺ ግን እንዴት ነው እንደዚህ የጠረጠርሽኝ ይላታል። ለምለምም ትመልስና ለአንተ ያልታየ ለእኔ የሚታየኝ ነገር አለ፣ እኔ አንተን ማንም ሰው እንዲነካብኝ አልፈልግም ይላታል። እሱም እንግዲህ ምንም ነገር ስጋት እንዳይገባሽ እማዬ አባዬን እስከምታሳምነው ብቻ ነው፣ እኔና አንቺ መቼም መለያየት አንችልም በማለትም ይነግራታል። እሷም እንግዲህ ከተጠነቀቅ ተጠነቀቅ፣ ካልተነቀቅ ግን የራስ ጉዳይ በማለትም ጥላው ትወጣለች። እሷም እዛ ቤት ከሄድሽ ከቤዛ ጋር ለመጣላት ነው እባክሽን ብሎም ሲለምናት፣ እሷም ዛሬም ስለ ቤዛ ነው የምታወራው በማለት ጥላው ትሄዳለች። በምትሄድበት ግን እሱም ቆይ እስቲ ቁሚ የሆነ ጥያቄ ልጠይቅሽ ይላታል። እሷም ቆም ብላ ምን ነበር ትለዋለች። እኔ አሁን አንቺን የባርኮቴ ፍቅረኛ ነሽ ብዬ ባርኮቴ ላይ ብጠረጥርሽ ለአንቺ ምን ይሰማሻል በማለትም ይጠይቃታል። እሷም እንዲማ መሆን የለበትም፣ እኔ እኮ ባርኮቴ ጥሩ ሰው ነው፣ ነገር ግን ቤዛ እኮ መጥፎ ስለሆነች ነች ትለዋለች። እንግዲህ ሊዲያ ቀበጧ ወዲህ ወዲያ እንደምትሮጠው ሄኖክም እኔ የምትመቸኝ እኮ ሊዲያ ብቻ ነች በማለትም ለፍቅር ይነግራታል። እሷ ግን ሊዲያን አይደለም አሁን ከዚህ ቤት ማውጣት ያለበት መጀመሪያ ቤዛን ነው እንትን ፍቅርን ነው ትለዋለች። እሱም እንግዲህ ምንድን ነው እሱ ግራ ተጋብተዋል። እኔ ለምለምና አዴ ለእኔ ከባድ ናቸው፣ ግን እኔን የተመቸችኝ ሊዲያ ብቻ ነች በማለት ይነግራታል። አትጃጃሊ ትለዋለች። እሷም እንግዲህ እሱም በዚህ እንዳለ ፍቅራችን ቆንጆ እንደሆኑ ሊያስበራ ላይ ይሞክራል። ለምለምም ትይዝና በጥፊ ትለዋና ሁለተኛ ጫፌ እንዳትደርስ በማለትም ታስጠነቅቀዋለች። ሊዲያ ብቻ ነች እኮ እኔ የምላትን ነገር ሁሉ የምትቀበል ትለዋለች። ሊዲያ አትሆንም ብዬ ካለሁ በማለትም ተመልሳለች። እኔ ምፈልገው ለምለምንና ቤዛ እና አዴ ናቸው በማለትም ትከፍታለች። እንግዲህ ዴቭም በፍቅር እንዳለች ምን አባሽ ለምታመጪ ነው በማለት እነሱ ሁለቱም ይጨናቀቃሉ። ናሆምም በጣም ይናደድና ይሄ ነገር ምንድነው እሱ ግን በማለትም በጣም ይናደዳል። አንድ ሀሳብ ታመጣለታለች። እዚህ ቤትማ መቆየት አለብክ ትለዋለች። እኔ እኮ ዴቭ ይቆጣኛል፣ እንዴት ነው እዚህ ቤት የምቆየውም ይለዋል። አይ ቤቴ ተቃጥለዋል በማለትም ናሆሜ ንገረው፣ እሱ ልቡ ይራራልና ናኦል ምንም ነገር ትለዋለች። ከዛ እነሱም ወደ ሳሎን ሄደው ምግብ ይበላሉ። ምግብን በሚያነሱ ሰዓት እሱም አዴን ለማፍቀር ስለሚፈልግ ሊጠቃትም ስለሚፈልግ እናመሰግናለን የሚጣፍጥ ምግብ ነው በሚልበት ሰዓት ሴቶቹም እንግዲህ ስለ ምግብ አታውቅም ይሄ እህል ነው እንዴ ይሉታል። እሱም ከበላችሁ በኋላ ምንድን ነው እሱ የምታወሩት? ቢጣፍጣችሁ ነው ቅርጥፍ አርጋችሁ የበላችሁት ይላል። ዴቭም አንተ ግን እዚህ ቤት አትቆይም አልተባለም እንዴ? ለምንድን ነው እሱ እዚህ ቤት የቆየከው በማለትም ይጠይቀዋል። እሱ ግን ቤቱ መቆየት ስለፈለገ ምንም ማድረግ ስለማይችል ቤታችን ተቃጥረዋል በማለትም ይነግረዋል። ቀበጧ አደይም እንግዲህ ወደ ዴቭ ቤት ለመሄድ
እሷ የምትዘጋጅበት ሰዓት ዛሬ ነው ነገሩ ሁሉ የሚሆነው በማለትም ያሳምናታል። እሷም ግን እሺ በማለት ሊዲያም ትሄዳለች። በምትመለስበት ሰዓት ግን መንገድ ላይ ነበረ የጠበቃት። መንገድ ላይም ጠብቋት ለምንድን ነው ማንሄደው? እኔ እኮ በቃ ጠብቄ ሳቅተኝ እየሄድኩ ነበር በማለትም ይነግራታል። እቤት ገብቼ ልብስ ቀይሬ ልምጣ በማለትም ትነግረዋለች። እሱ ግን ልብስ እንድትቀይርም ስላልፈለገ ነይ ችግር የለም በማለት ይዟትም ይሄድና በዛው ያግታታል። ነገር ግን እቤት የቀሩ ሰዎች ደግሞ በጣም ተጨናንቀው ሊዲያ የት ነው የሄደችው? ምን ሆና ነው? ስልኳም እኮ አይጠራም በማለትም ይጨናነቃሉ። የትም አትሄድም እሷ ይሄኔ ተኝታ ይሆናል፣ አልሄድም ብላ እዛው አድራ ይሆናል ትላለች። ለምለምም እኔ ጠዋት ስለሚሄድ እልካታለሁ አታስብ ትለዋለች። የዛሬ ቪዲዮአችን ይሄን ይመስላል። አመሰግናለሁ።